የቀን ውሏችን ተጀምሯል። ቪዲዮውን ላይክ በማድረግ ጀምሩት ላስታውሳችሁ ብዬ ነው። እዚህ ጋር እኔና ማሄር ተጣልተናል። እንግዲህ እኔን ለማናደድ የሚያደርገውን እዩ። ቦርጩን ነው የሚያሳያችሁ፣ አቧራ ያቦነነበት ልብሱን ነው የሚያሳያችሁ እና መትቼዋለሁ፣ አልቅሷል፣ እንባው ነው የሚያሳያችሁ። እሱ ነው የሚያውቀው። ያው ቀናችን ልጅም በማሞቅ ነው የጀመርኩት ውሎዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብስቼ ለእናንተ ተመኝቻለሁ። ረመዳን 20ኛ ላይ ነው የምንገኘው። እንግዲህ 10 ቀን የቀረን። በሰላም ያድርሰን፣ በሰላም ያስጨርሰን። ጓደኞቼ ዛሬ አንድ ሀሳብ አስተያየት እንድትሰጡኝ አንድ ጥያቄ ልጠይቃችሁ ነው አመጣጤና እርግጠኛ ነኝ ብዙዎቻችሁ ግራ እንደምትጋቡ የብዙዎቻችሁም ጥያቄ ነው። በነገራችን ላይ እኔ ፀሐዩን ልጅቷን ለማሞቅ ነው ያወጣሁት፣ ግን እኔ ተቃጠልኩ። እንዴት እንደሚያቃጥል በቃ አልቻልኩም። እሷ ሰውነቷ ቀዝቃዛ ነው፣ እኔ ግን ተቃጠልኩ። ፀሐዩ በተለይ አናቴ የአራስ አናት ክፍት ነው የሚባለው ለካ እውነት ነው። ሻሽ አርጌ ሂጃብ አርጌ እንኳን እንዴት ንፋሱ እንደሚገባኝ ፀሐዩ እንዴት እንደሚለበልበኝ ልነግራችሁ አልችልም። ተጎድቻለሁ ማለት ነው። አም ሶሪ ጋይስ ስላልታረስኩ ተጎድቼ ነው የሚለው እና ያው እዚህ አጋጣሚ ታረሱ፣ በደንብ ታረሱ። ገጠር ላይ እንደዚህ ነው የምናሞቀው። ውጭ ሀገር ላላችሁ ፀሐይ ማግኘት ማትችሉ ደግሞ ያው ቫይታሚን አለላቸው ለህፃናቶች ማለት ነው። ያው እዚህም ኢትዮጵያ ውስጥም ሆናችሁ ኮንዶሚኒየም ምናምን የምትኖሩ ሰዎች ፀሐይ የማታገኙ ሰዎች ያው ቫይታሚን አለ የህፃናት ታውቃላችሁ ይሄንና። እዚህ ጋር ደግሞ የኔ መከታ ወንድም እንጨት እየፈለጠልኝ ነው። በነገራችን ላይ ሾርባ ምሰራው እኔ በእንጨት ነው። በእንጨት ሙክክ አድርጌ ካበሰልኩት በኋላ መጨረሻ ላይ ነው በከሰል ምጥደው። ቶሎ በቃ አይፈጥር ከሰል ማያደርስልኝ ይመስለኛል። ሾርባ ብዙ ጊዜ እንትን እሳት ይፈልጋልና በእንጨት ነው ማበስለው። እዚህ ጋር ወንድሜ በነገራችን ላይ ወንድም መከታ ነው። እሱ ባይኖረኝ ኖሮ ምን እንደምሆን አላቅም። መብራት ሲበጠስብኝ ምጠራው እሱ ነው። እንጨት ሊፈልጥልኝ ምጠራው እሱ ነው። የሆነ ነገር ቤት ላይ አምፖል ምናምን ሲበላሽ ምጠራው እሱ ነው የኔ መካኒክ። ዩቲዩብ ከፍትልታለሁ፣ ይመጣል፣ አብረን እንመጣለን። እንደዚህ እንጨት እያስፈለጥኩት ነው። በነገራችን ላይ ያው እኛ አካባቢ ላይ እንጨት መፍለጥ እንደ ነውር ይቆጥሩታል። ከፍላችሁ እንጨት ፍለጡልኝ ካልዋቻቸው እንደ ነውር ነው የሚቆጥሩትና ለኔ ለዛ ብዬ ወንድሜ ነው እንደዚህ እንጨት ስፈልግ የሚፈልጥልኝ ማለት ነው። ቅድም ጥያቄ አለኝ፣ ጥያቄ ጠይቃችኋለሁ ብያችሁ ነበረ። ከዛ በኋላ እዚህ ጋር መቼም ሽንኩርት በሽንኩርት ብቻ ነው እንዴ የምታፈጥሪው ልትሉኝ ትችላላችሁ። ሽንኩርት ረክሷል ኢትዮጵያ ውስጥ በአሁን ሰዓት ላይ የረከሰው ሽንኩርት፣ ቲማቲም በቃ ልነግራችሁ አልችልም፣ ርክስ ነው ያለውና ሲረክስ ግን ለምን እንደሆነ አይገባኝም፣ አይጣፍጥም። በተለይ ቲማቲም ኪሎ 25 ብር ነው፣ በጣም ረክሷል ማለት ነውና በዚህ አጋጣሚ ሲረክስ ገበሬዎች ያሳዝናሉ። ያ ሁሉ ደክመው ለፍተው ሲረክስባቸው ያሳዝናሉና እንግዲህ ኩሽና ገባሁኝ። እኔ ጓደኞቼ በእንጨትና በከሰል ነው የምሰራው። ያለውበት አካባቢ ፓወር አልቻለልኝም። ያው ፍሪጄ ሁላ በቃ ይበላሻል አይበላሽም እያልኩ ስጋት ላይ ነኝ ማለት ነው። ፓወር የለም እና እዚህ ጋር አረፋ ሳሙና ወይም ላርጎ የጨመርኩበት ነው የሚመስለው። ይሄ ሁሉ የምታዩት ከምስሩ የሚወጣው አረፋ ነው። እንዴት እንደሚያስፈራ እንግዲህ ይሄ ገብቶ ነው ጨጓራችንን የሚያቃጥለው። አያችሁት? ሳሙና በቃ ሳሙና ነው የሚመስለው። በደንብ ስታሹት ከዚህ በላይ ነው የሚወጣውና ምስር ስትሰሩ
ምስር ጨጓራ ያቃጥለኛል፣ ጨጓራ ይነካኛል ምናምን የምትሉ ሰዎች እስኪ እንደዚህ አጥባችሁ ሞክሩት። የሚወጣውን ቆሻሻ እዩትማ። ይህ ማለት እንግዲህ አሲድ ነው፣ ከአሲድም በላይ ነው ለጨጓራና ያው እንግዲህ እኔ ሁለቴ ደፍቼለታለሁ። ይሄ በሶስተኛው የወጣው አረፋ ነው። የመጀመሪያው እረስቼው ሳልቀርጽላችሁ ሳላሳያችሁ ከዛ በኋላ እዚህ ጋር ደግሞ እስኪ ቢዛ ልስራ ብዬ ተፈላሰፍኩበት ማለት ነው። እንጀራ ምጣድ ላይ ያው ቢዛ የሚሰራው በኦቭን ነው። እኔ እስኪ ልሞክረው ብዬ ተፈላስፍበታለሁ። ያው ምንም አይልም፣ መካከለኛ ነው። ብዙም እንደጠበቅኩት አይደለም፣ ብዙም አልተበላሽም። ኤኒዌይስ አሪፍ ነው። ቺዙን በደንብ አልቀለጠልኝም። በቃ ምንም አይልም። እና እዚህ ጋር ደግሞ በርበሬ ስወልድ በርበሬ አዘጋጅቼ ነበር፣ አሳይቻችሁ ነበረ። ግን ብዙ አልነበረም፣ ትንሽ ነበር ያዘጋጀሁት እና 3 ኪሎ ቢሆን ነው የዛኔ ያዘጋጀሁት። አሁን በድጋሚ በርበሬ ላዘጋጅ ነው። ይሄ በርበሬ ስንት ሺህ ብር እንደተገዛ ብነግራችሁ ነው የምትሉት። በነገራችን ላይ ኢትዮጵያ ኑሮ ተወዷል ብዬ አልናገርም። እኔ ሀገር እንድትገቡ ህይወት እንድትመሰርቱ፣ እንድታገቡ፣ እንድትወልዱ፣ የልጅ እናት እንድትሆኑ ነው የምፈልገው። ኑሮ እንደዚህ ናረ ተወደደ፣ ዘይት ይሄን ያክል ገባ፣ ቡና ይሄን ያክል ገባ፣ ስኳር ይሄን ያክል ገባ ብዬ የኑሮ ውድነት ማውራት አልፈልግም። ምክንያቱም ብዙ ሰዎች የኑሮ ውድነትን እየፈሩ ውጭ ሀገር ላይ እየቀሩ ነው ማለት ነው። ብቻ ህይወት ሳይመሰርቱ፣ ትዳር ሳይመሰርቱ፣ የለፉለት ሳይበሉ፣ ልጅ ሳይወልዱ እየሞቱ እህቶች ይማቃለሁ። በዚህ አጋጣሚ እንደ ኑረ ሰው ትኖራላችሁ። መቼም የተፈጠረው ጎሮሮ ሳይዘጋ ሳይበላ አያድርምና የኑሮ ውድነት ላውራባችሁ አልፈልግም። እንግዲህ እዚህ ጋር በርበሬ እየሸከሸኩኝ ነው። እስኪ ከሌላ ጊዜ በተለየ ለየት ባለ መልኩ ላዘጋጀው ነው። ይሄኛው አሳያችኋለሁ እንዴት እንደማዘጋጀው። ሌላ ጊዜ ሽንኩርት ምናምን ለብቻው ጨውጭቄ ነበረ። ይሄኛው ግን እንደዚህ ሸከሽከውና ከዛ በኋላ ምን እንደማረገው እስኪ አብረን እናያለን ማለት ነው። ትንሽ የሚያቃጥል መሰለኝ ይሄኛው ከሰሞኑ ካዘጋጀውት በርበሬ ይሄኛው ስለሚያቃጥል በተለየ መልኩ ልሰራው ፈልጌ ነው። ያው እንግዲህ እኔ ምንትን የለኝም ማሽን መፍጫ መደለዣ ወይም እንትን ማለት ማሽን ስለሌለኝ እንደዚህ ነው የሚሸከሽከው ማለት ነው። በዚያውም እስኪ ትዝታችሁን ልቀስቅስባችሁ። ይሄ እንደዚህ ምንድነው የሚባለው? ሞዬና ገንዠሞ ይባላል በእኛ በሶዶ። እናንተ ጋር ምንድነው የሚባለው ጓደኞቼ? መጨረሻ ላይ ግን ብሎጌንም ሳልጨርስላችሁ ምንኑንም ሳልጨርስላችሁ ውሻዬ መኪና ገጨውና ተደናገጥኩኝ። በጣም አሳዘነኝ፣ አለቀስኩ። በቃ የኔ አንበሳ አድርጌ ነበር ያሳደግኩት። ሰክሪቲ ካሜራ በሉት። ይሄ ውሻ ለኔ አንቄ ነበረ። ቤቴን ጠባቂ፣ ግቢዬን ጠባቂ ነበር። ብቻ ፈትቼው ሊናፈስ ፈትቼው መኪና ወዲያው መታው ማለት ነው። ወዲያው ለመጀመሪያ ጊዜ ነበር ወደ አስፋልት የሚወጣው። ከአስፋልት ወጥቶ አያውቅም እና በጣም እንደነገጥኩኝ ጓደኞቼ